ሰላም እንዴት ናችሁ? እንኳን ወደዚህ ትንታኔ በሰላም መጣችሁ። የዛሬውን ይዘት ጨምሮ ሌሎችን በርካታ መረጃዎችን በአዲሱ ድረገጻችን www.samael.inc ላይ ታገኟቸዋላችሁ። ይህንን ትንታኔ ደግሞ በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ እና በሌሎችም መተግበሪያዎች ላይ ማግኘት ይቻላል። እሺ፣ አሁን በቀጥታ ወደ ዛሬው ጉዳያችን እንግባ። እሺ እንግዲህ በ1937 ዓመት አዲስ አበባ ውስጥ በሮዶልፎ ግራዚያኒ ላይ ስለተሞከረው የግድያ ሙከራ ሁላችንም ሰምተናል አይደል? ያው ይሄ ታሪክ ሁሌም የሚነገረው እንደ አንድ ትልቅ የጀግንነት የኢትዮጵያ ብሔራዊ የተቃውሞ ተግባር ተደርጎ ነው። አዎ የተለመደው ትርክት ይሄ ነው። ጨካኝ በሆነው የፋሽስት ወራሪ ላይ የተደረገ የአገር ፍቅር መገለጫ። ግን እስኪ እንዲህ ብለን እናስብ። ከዚህ ታሪክ ጀርባ ሌላ ምናልባትም ከዚህ የበለጠ ጨለማ የሆነ ዓላማ ቢኖርስ? በቃ የአጥቂዎች እውነተኛ ግብ ከተማዋን ማዳን ሳይሆን መቅጣት ቢሆን ኖሮስ? እና ይሄ ጥያቄ ነው እንግዲህ ወደ አንድ አማራጭ ንድፈ ሐሳብ የሚወስደን። የአጥቂዎቹን ማንነት ስንመለከት ማለቴ አብርሃ ደቦጭ እና ሞገስ አስገዶሙን ከኢትዮጵያ ዋናው መሬት ሳይሆን ከኤርትራ እንደነበሩ ስናውቅ ታሪኩ ሙሉ በሙሉ ሌላ መልክ ይዛል። እዚህ ላይ በጣም ወሳኝ የሆነ ነጥብ አለ። በ1975 ጥቃቱ ሲፈጸም ኤርትራ ለ50 ዓመታት ያህል በኢጣሊያ አገዛዝ ስር ነበረች። አስቡት፣ ግማሽ ምዕተ ዓመት። ይሄ ከኢትዮጵያ ልምድ በእጅጉ የተለየ እና እጅግ በጣም ረጅም ጊዜ ነበር። እና በዛ በኢጣሊያ የድሮ ቅኝ ግዛት ውስጥ የነበረው ሕይወት ምን ይመስል ነበር? በቃ በዘር መድልዎ፣ በመሬት ቅርመት እና ሰብአዊነት በሚያዋርዱ ፖሊሲዎች የተሞላ ነበር። ከሁሉም በላይ ደግሞ እንደ አስካሪ ተመልምለው ወንድሞቻቸውን እንዲወጉ መገደድ የዕለት ተዕለት ኑሯቸው አካል ሆኖ ነበር። ስለዚህ ወሳኙ ነጥብ ይሄ ነው። እነዚህ አጥቂዎች አዲስ በተቆጣጠሯት ዋና ከተማ አዲስ አበባ ሲደርሱ በጣም ያበሳጫቸው፣ ምናልባትም ያስደነገጣቸው አንድ ነገር አጋጠማቸው። እና እዚህ ላይ ነው እንግዲህ የንድፈ ሐሳቡ ዋናው ነጥብ የሚገለጠው። ይህ አስደንጋጭ ድርብ መስፈርት ማለት በቃ በአንድ በኩል ኤርትራ በጥብቅ ወታደራዊ አገዛዝ ስር የማቀቀች ነው፣ በሌላ በኩል ደግሞ ኢጣሊያኖች አዲስ አበባን የሰለጠነች የፋሽስት ማሳያ ከተማ ለማድረግ ሲታተሩ ይታያል። ለአዲስ አበባ ነዋሪዎች ያሳዩት የአስተዳደር ልስላሴ የሚሉት ነገር ለኤርትራውያን በጭራሽ ታስቦ የሚያውቅ ነገር ነው። አስቡት እንግዲህ ሁለቱም ኤርትራውያን በራሱ በኢጣሊያ አስተዳደር ውስጥ ነበር የሚሰሩት። እናም ይህንን ሁኔታ ሲያዩ እንደ ከባድ ስድብ ነው የቆጠሩት። አዲስ አበባ በምቾት ከወራሪው ጋር እየተላመደች ነው የሚል ስሜት ፈጥሮባቸዋል። ጥሩ፣ አሁን እስኪ ወደ ጭቃቱ ራሱን ሄድማ ነገሩ እንዴት ወደዚህ አስደንጋጭ መደምደሚያ እንደሚያመራ እንመልከት። የዚህ የደፈረ ሐሳብ ዋናው ጭብጥ ይሄ ነው። ኢላማው ግራዚያኒ ብቻ አልነበረም። በፍጹም። ዋናው ኢላማ ከተማዋ ያገኘችው ልዩ ተመራጭነት ነበር። ጥቃቱ የተፈጸመው ደግሞ የኢጣሊያ ልዑል መወለድን ለማክበር በተዘጋጀ ስነ ስርዓት ላይ ነበር። ይህ ስነ ስርዓት ራሱ ኢትዮጵያ በሰላም በግዛቱ ስር መሆኗን ለማሳየት የታለመ ነበር። በዚህ ትርጓሜ መሰረት ከጥቃቱ ጀርባ ያለው አመክንዮ በጣም ቀዝቃዛ እና የታሰበበት ነው። ኃይለኛ የፋሽስት ምላሽ እንደሚከተል እያወቁ ነው ጥቃቱን የፈጸሙት። ለምን? ለአዲስ አበባ ይሰጥ የነበረው አክብሮት የተሞላበት አያያዝ ወዲያውኑ እንዲያብቃ እና ዋና ከተማዋ ኤርትራውያን ለብዙ አስርተ ዓመታት የደረሰባቸውን እውነተኛውን የፋሽዝም ጭካኔ እንድትቀምስ ለማድረግ ነው። እና ይህን ንድፈ ሐሳብ ድርጊቱን ከብሔራዊ ተቃውሞነት ስሜት አውጥቶ ወደ ቂም በቀል ይለወጠዋል። በቀለኛ እኩል ማድረግ የሚለው ጽንሰ ሐሳብም ይህንኑ ነው የሚያሳየው። ዋናው ዓላማ ነፃነትን ማምጣት ሳይሆን ሌላውን ወደ ራስ ስቃይ ደረጃ ጎትቶ ማውረድ ነበር ይላል። ይህ ሁሉ እንግዲህ ከጥቃቱ በኋላ ወደ ተፈጸመው አሰቃቂ ክስተት ይወስደናል። የኢትዮጵያ ታላቅ ሰቆቃቶች አንዱ የሆነውን የየካቲት 12 ጭፍጨፋን በአዲስ መነጽር እንድናየው ያስገድደናል። አዎ የንድፈ ሐሳቡ እጅግ በጣም አስደንጋጭ መደምደሚያ ይሄ ነው። ጭፍጨፋው
በአጋጣሚ የተፈጠረ ያልተጠበቀ ክስተት ሳይሆን ሆን ተብሎ የታለመበትና የተፈለገ ግብ ነበር። ይሄ ጥቅስ የበቀለኛው እኩል ማድረግ ንድፈ ሐሳብን ዋና ሐሳብ በደንብ አድርጎ ያጠቃልለዋል። በዚህ እይታ አጥቂዎቹ የአዲስ አበባ ነዋሪዎች ለማዳን የሞከሩ ሰማዕታት አልነበሩም፣ ይልቁንም የአካባቢያዊ ቂም በቀል ወኪሎች ነበሩ። እናም በመጨረሻ ይህንን ቀስቃሽ ጥያቄ እንድናስብ ይተወናል። ለሀገር የተሰው ሰማዕት ነበሩ ወይስ የአካባቢያዊ ቂም ወኪሎች? ታሪክን ሊቀርጹ ስለሚችሉ ውስብስብና አንዳንዴም በጣም ጨለማ ስለሆኑ ሰብአዊ ስሜቶች እንድናጤን ያደርገናል። ለዛሬ ያዘጋጀነው ትንታኔ ይህንን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን።